زوربل ሙግለም ድረማ ታወሪኝ አንዴ ነቃ እውነቱ ልንገርሽ ለምንድነው ግን ማሰሚኝ ምን ለስማት እንዴ የሰራው ስራ ከሰራ በኋላ ምንድነው መሰባክ እሺ ጀመር ማትሄደው ለምን ሰው እንዲያስቀይም ትፈልጋለህ እንዴ እኔ እኮ ምንም እኮ አላልኩም እሺ ጥፋተኛ ነኝ እሺ ቅርታ እኔ እንደዛ አይደለም ልሁን እግዚአብሔርን ተነስ እኔ እንደዛ አንተ እንድትፈልጊ አይደለም ግን በደንብ አንደኛ እንድታረዳኝ እፈልጋለሁ እኔ በቃ እንደ ሰው እንደ ማንኛውም ሰው ነው የተረዳው ተቸግሮ ጎዳና ላይ ሳይሆን ያመጣሁት እኔ እኮ እሱ እንዴት ታዝናለህ ያ ሁሉ በቃ ካንተም ጭምር እኮ እዚህ ቤት እኮ ታውቃለህ ሁሉም ነገር ስንት ነገር እያደረገ የመጣ ሰው እሱን አዝነ ደግፈ ጭራሽ ወይን እንዲገዛ ብር ሰጥተህ እንዴት ይዘው ትመጣለህ ባለበት ሁኔታ ብታዩ እንኳን እኔ አንቺም ታዝኝ ነበር እውነታውን ነው ማለት ነው እግዚአብሔር አላዝንለትም መጥፎ ነገር እንዳላደርግበት ሞክራለሁ እንጂ ለሱ አላዝንም ማዘን አልችልም በዚህ ሰዓት ሲቀጥል ደግሞ አሁን እኔ ላንተ ባንተ ራሱ እኔ ማለት ሌላ ነገር አላስብም እውነት ለመናገር ምን ተዳኑ ናሻው እሱ ትራስ ይዞ ለምን ይመጣል አራሱ እስቲ ዱል አይዞህ እስቲ ወደዛ ምን ይነግዳል ለምንድን ነው የምትመታው ተይምታል ይኸውልህ እሱ ራሱ ውስጥ የሆነ ነገር አለ የታመመ ሰው በነገራችን ላይ ምንም ማቅም ማለት አይቻልም ያጋጠረ ናስቲ ወደ ወርቃለህ ራስ ምን ያደርግልሃል እሺ እኔ ነኝ በቃ ለዚህ ሁሉ እንዲሆን ያደረኩት እኔ ነኝ እኔ እንድታለቅስ ፈልጋለሁ ማታልቅስ እኔ ማን አንተን ለማስቀየም አይደለም ስሙ እውነቴን ነው የምነግርሽ በቃ ይዤው መጥቻለሁ ልክ ነው ጥፋቱ የኔ ነው ሁሉም ነገር ይሄን ነገር ሁሉ እንዲፈጠር ያደረኩት እኔ ነኝ ግን ይቅርታ አድርጊልኝ በቃ እኔ እንጂ ሌላ ከሱ ጋር ምንም አይነት ግንኙነት የለኝም ታውሱ እሺ ልጅቷ ማለት ነው ልጅቷ እኔን ብዙ ነገር ሰው ይብሎኛል ታውቃለህ አሳማ ዝም ብሎ እሱ ማለት ነው አንተ ማለት እኔ በምን ልመን እጅህን እዛ ውስጥ በእስቲ የሆነ አሳማኝ ነገር ንገረኝ ምንም አይነት ነገር ይሄን እሱ እንደዚህ የማረጉን አንተ ተጠያቂ አይደለህም እሺ እንበልና የምታውቀው ነገር የለም ቢያንስ ይሆነ አሳማ እሺ ለማንኛውም ችግር የለም አሁን ቁጭ በል አሁን እሺ ምን አንተ ኤልሽ አሳማ አንድና አንድ እውነታውን የምነግርሽ አንድ ነገር ከሱ ጋር ምንም አይነት ግንኙነት የለኝም አዎ ብር ሰጥቼዋለሁ ወይን ሲገዛ አዎ ይዤው መጥቻለሁ ግን ከሱ ጋር ምንም ከርከሮ አሳማ ታይች ከርከሮ ከሱ ጋር ምንም አይነት ግንኙነት የለኝም ምን ብር ሰጥቼዋለሁ በቃ ይቅር እንዲሉ ይቅርታ ጠይቅ ብዬዋለሁ ልትሰደር ነው ሲለኝ አዝኜ ተረብሼ ይዤው መጥቻለሁ ግን ከሱ ጋር ምንም አይነት ግንኙነት የለኝም እሱ መቼም የትም አይደለም እንዴ በቃ እንደ ሰው ልጅ ተሸወድኩኝ በቃ አንቺ አሳማ ነው ይሄ አሳማ እኮ ነው ከርከሮ ነው ከርከሮ አንተ ከርከሮ አንተ ከርከሮ በቃ ታልቅስ አንተ እኔ አንተ ለማስቀየም አንተ ብዙ ነገር እኮ አግዘናል ነው አይደለም እኔ አሁን እሱ ያለበትን ሁኔታ ሳይሆን እኔ ለራሴ ግራ ነው የገባኝ በቃ ምን ማድረግ ይችላል እንግዲህ ያመጣብኝ ነገር መቀበል ነው ያለብኝ እኔ አሁን ግራ የገባኝ ማለት ነው በምን ይዛ ነው የገባችው ውስጥ ልጅቷ በምን እጇ ነው በማለት እሱ እኔና አላው ማጆው ይዛ ነው የገባችው ወይስ ደግሞ እሱ በፊት ነው የሰጣት ታው ፍቅር በእናትህ እንዴ ምን አይነት ነው ለዚህ ሁሉ ለሳሚ ሁሉ ተጠያቂ እኔ ነኝ እኔ አሁን እንትና አሼ ነገር ብሏል እስቲ
ምን እንደምን እንደሆነ አላውቅም። እመጣለሁ እያለኝ ነበር። ቤተክርስቲያን ሄጃለሁ እመጣለሁ ብሎ ነበር። አሼ ታውቃለህ? እኔ እኮ የሚገርመኝ እሱ አይደለም እንዴት ካሁን በፊት እሷ ስትመጣ ልጅቷ ባዶ እጇን የመጣችው አይደል? አይ ሰው ብዙ ነገር ያደርጋል። የእጅ እጁ ላይ ምንም ስላልያዘ ማለት ነው የሆነ ነገር ምንም አላደረገም ማለት አይቻልም። እና ማለት ነው እሷ ይሄኔ ብዙ ነገር አለ ቢፈተሽባት ሁላ ስልክ ልክ እንደ በፊት የነበረችው ልጅ እንዳላችሁ ብዙ ነገር ይገኝባታል። ጠባብ የለም ይሄኛው ታዋው እስኪ እሱ ወዷል የለበሰው በእናትህ ምን ነው እንዴት ህሊና እንኳን የላትም። አሁን እንደዚህ ነው ስታዩ ለእሷ እንኳን ትንሽ እሷ ምን ሲጀመር እሷ እኮ ይሄን አይምሯ ብዙም እንትን ይሄ አሳማ ነው አልኩሽ አይደል? ከርከሮ ነው አልኩሽ አይደል? ምንም እሱ እኮ ያደረገው ነገር የለም። ከርከሮና አሳማ ነህ አንተ። ከርከሮና አሳማ ነህ። አሁን ታስፈራራኛለህ። እኔ ሳይ ገና ነው የምታስፈራራኝ። በቃ ከርከሮ እንደዚህ ጥርስን አውጥተህ ታስፈራራኛለህ። በቃ አረፍና ቁጭ በል ፍቅር ከርከሮ ጋር ነው የምኖርልሽ ታዲያ። እሱ እንዲሆን እኮ እንደዚህ ያደረኩት እኮ እኔ ነኝ አንደኛ አምኜ ያንን አያይዤ መምጣት አሼ ነው የሚሆነው። ና አሼ ነው የሚሆነው። ፈትለት አሼ ነው ልውል እመጣለሁ ብሎኛል። ከርከሮ ፍቅር ታውን እኮ አንተ አሼ ነው ፈትለት ምን ለመሆን ነው እንደዚህ ውስጥ አስገባ በየቀኑ እዚህ ምን ልታረግ ልትመጣው? ቆይ ምን አርጌ ነው እንደዚህ ያረክኝ? ማለሰለኝ እንጂ ባዘጉልኝ ነው አይደለም? ባዘጉልኝ ነው ወይ? ምን አርጌ ነው እዚህ ያለበት ንገረኝ። ንገረኝ ምን አርጌ ነው? ምን አርጌ ነው ንገረኝ። ስላዘጉልኝ ጎዳና ወጣው ስላልከኝ ነው። ይሄ ድሪባ በለው ገና ያሰቃያል። መልስልኝ። ጎዳና ወጣው ልሰደር ነው ስላልከኝ ነው። አያሳዝንም? እንደዚሁ ነው። ጭራሽ ነው አለበት ትለኛለህ። ገንዘቤን የወሰደው እሱ ነው። ድሪባ ራሱ ነው። ድሪባ አይደለሁም። ምን ሆነህ ነው? ድሪባ ራስህ ነህ። ፊትህን አውቀዋለሁ። ፊት ቢጫ ተናገር። እኔ እንደሌለውበት እውነቱን ተናገር። ሁሉ መጥቷል ዛሬ ተናገር። ያልከኝ ነኝ አንቺ ነሽ ብለኸኝ ነበር። እና የነበረው ሰው አለ። ልትክዱ ነው? እኔ ነበርኩበት። ማለሰለኝ ካዳችሁ ነው። ናውጣ ደግሞ ከውለዝ ነው ናውጣው ደስ ወደዚህ ምንድነው ዘው የምትወሸቀው? ምን አርጉ ነው የምትሉኝ? አሁን ለተነጋገረኝ ክዳችሁ ለኔ ምንድነው ያልከኝ? አለሽ በሚጄኔ ካርኩት ዛሬ ደግሞ እሱ ነው የምትለው አይደል? አለህበት እያልከው ነው። ድሪባ ናት ሲጀመር እኮ አንቺ ነሽ አይደል? እኔ አዎ አንቺ አንተ ድሪባ ለመካዳት ነው። አንተ ህሊናዬ ኑርህ ህሊናዬ ኑርህ። ለምን አልሄድክም? ስደት ልሄድ ነው ብለህ ነበር አይደል? ስደት ልሄድ ነው ጎዳና ወጣሁ ብለህ አንዴ ብዬ ነው የምሄደው። በጣም ታዝናለህ። መጥፎም ቢሆን ጥሩም ቢሆን እኮ አንድ ላይ አብረን አሳልፈን ድሪባ ላውራ እንዴ ድሪባ 15 ብር ሰጥቼ ነበር። መልስልኝ። እመለስልሃለሁ። እሺ ቆይ አሁን ነው እኮ የምፈልገው። አሁን ነው 15 ብር ምንድነው? አንተ የሰው ኪስ አይገባም ሲጀመር ፍቅር በቃ አይ 15 ብር ይስጠኝ። አይደለም ተይው የምትለው አንተ 15 ብር ይስጠኝ። ልትሰደደኝ ነበር የታለ ለቀቀኝ። በጣም አስመሳይ ነህ። ትንሽ ጊዜ እንኳን አሳልፈናል። አንተ ጋር ያስመሰለ አንተ አስበህ ለሱ በታሰበለት እንደዚህ ታደርገዋለህ። ሲጀመር እናንተ ናችሁ ማን ያደረገው? ምን 15 ብር ይስጠኝ ካሰብክልኝ። የት አለ 15 ብር? 15 በቃ እኔ እሰጥሃለሁ ፍቅር በቃ መልስልኝ እንጂ እኔ ብር እከፍልሃለሁ። በቃ እንዴ አንተ ኑሮ ነው የምትከፍለው?
ቴሌብር ላይ ካለ ለምን አውጣ እንደ ተቸገረ አስመስለህ እኮ ነው እኔ ለምን እናንተ የምታስመስሉ? ለምንድን ነው ብርጭቆ ነው ያቀረብሽው አንቺ? ንጹህ እንዳለ ያቀረብሽው? አዎ አንቺ የገዛኸው አንተ አሁን ለማስመሰል ትሞክራለህ። እንደዚህ እንዳላረከው ስማ፣ ብር ሰጥቼ ገዛሁልህ እንጂ እኔ ያረኩት ነገር አለ። አንተ ያረከው ብር የገዛኸው ለምንድን ነው? እሱ እንደዚህ እንዲሆን አይደል ያረከው? ማ ብርጭቆ ያቀረብሽው ለምንድን ነው? በሱ በኩል አድርገሽ ያቀረብሽው ለምንድን ነው? ልቀቀኝ። አስመሳል አንተ እኔ እንደዚህ ትላለህ። አትምታኝ። እመታሃለሁ። እንዳነከኝ እንጋጫለን። እንዳነከኝ እንጋጭ። ምን ልትሆን ነው? እሱ ጋር ደግሞ እሱ ግን የሚጫወቱ ነው። እንደዚህ እንደ ህፃን አድርገኸው አንተ ማለት እናንተ ንጹህ ብትሆን እኮ ማለት ነው ደስ አለ። ትሄድ ነበር። ተበዳይ ስትሆኑ በጣም ነው ምን የምትሉት? ደስ አለ። እናንተ ራሳችሁ እንደዚህ አድርጋችሁት አስመሳዩ። ስማ አሁን እንደዚህ ዝም ማለት 15 ብር ለምን አይሰጠኝ? 15 ፈጣሪን አመስግን። ከያዝክ ለምን አስጦም ብሩን 15 ብር እልክልሃለሁ አልኩኝ አይደል? 15 ብር እኮ ነው የምትሰጠኝ። የለም እኮ ኪሴ እኮ ባዶ እኮ ነው። አታየው? ይኸው ገልብጠው ከፈለክ ምንም የለኝም። ከልብ አስመሳይ ቢኖር አስመሳይ አንተ ምኑን ያስመሰልኩት? አሁን እናንተ ናችሁ እኮ እንዲህ ሆነ ያደርጋችሁታ። አንተ ራስህ አይደል እንዴ? ራስህ አይደል እንዴ? በቃል በላይ አመጣ አንተ ራስህ አምጥቻለሁ። ወይን ገዝቼ ሰጥቻለሁ እንጂ እኔ መድኃኒት አድርጌ አልሰጠሁም። ሌባ የመረጥከው ራስህ አልኩህ። ምበላው ሌባ እሺ ደግሞ ራስን ቀይረ እንትን መጣ እንደለ በፊትም ዳቆን ነው። ዛሬ አይደለም ዳቆን ነው። ሌባ እሱ እንደሚሰራው ጨነቀ። ሁሉም ሌባ ምን ሊሰራ ይመጣል? ምን አገባ? ጭራሽ ልታባብዙበት ነው ልጁን። ምን አባ ዳኒ አሁን ተረጋጋና ማሽም ደግሞ ጸባይ ሲያባብስ ያየኸው ሌባው እና ይረጋጋ። ልጁ መድኃኒት ተሰጥቶታል አይደል? ሐኪም ቤት ታይቷል። ቢያንስ እሱ ካለ ከሱ አያገባ። አንተ በማያገባህ አትግባ። እረፍና አርፈህ ተቀመጥና እንደውም ከሳል ካግዘንና ይልጭ አብረን እንትን እንበል። አንተ ነው ዋና እንትኑ አውቃለሁ። ገንዘብ ቤት በኩል ነው። አንተ ደግሞ ጸበል ስትረጨኝ ምን አግብቶ ነው እሱ የሚያግዝ? አንተ ነው የምታውቁት ለኔ ምን አግብቶ ነው? ሰው ያረገው ገንዘብ ጀመር። አንተ እኮ ነገር አዘዋይ ነህ። ሰው ያረገው ገንዘብና እቁብ ነው። ሰው ያረገው እኮ ገንዘብና እቁብ ነው። ገንዘብን ስጠኝ። ሰው ያረገው እቁብ ነው እኮ ገንዘብ ነው እኮ ገንዘብን ስጠኝ። 15 ብርን ስጠኝ። ተቀመጥ። ላንተ ሰው ያረገው ገንዘብ ነው ወይስ ገንዘብ አይደለም? ጀመር። አንተ እዚህ ምን ታረጋለህ? አንተ ምን ታረጋለህ እዚህ? ወሬ ለማመላለስ ካልመጣህ በስተቀር ይሄ በቃ አንተ ዝም ብለህ እንትን ነው እሱን የምታባረው። ምን ስለሆንክ ነው የምታባረው? መብቴ ነው። ምን አገባህ? የፈለግከው አድርግ። ከቅዳሴ የመጣው ለራሴ አጥንትናት በለኝ አጥልበኝ። ማንም አይነገርኩህ። ምንም ችግር የለውም። እኔ የማውቀው አይጠጣም እኮ ታስጠጣም እንትን ረጨዋለሁ እንጂ መጠጣትም ይችላል። ምንም ችግር የለውም። የሚያስጨንቅ ነገር የለም። መብትህ ነው። የፈለግከውን አድርግ። በማያገባህ አትግባ። አንተ እኔ ሲጀመር አላየሁማ። ከዚህ አለቅህም። ምን ስለሆንክ ነው? ሰይጣን ተነሳ ስታየው ማን ጠራህ? ለምን አትወጣም? ይዘናው አናውጣ ጠብል እንዳነካ አንተ እርኩስ ተረገም ቅረብ። ለምን አትንካ? እረፍ። ሲጀመር ጸበል አጥማቂ ነው እንደዚህ የሚናገረው? አስጮ አረ ምን አልኩ? ይረጭ ሰው እንደዚህ ይናገራል? አዎ ለመጥፎ ሰው መጥፎነቱ ይናገራል። ካልነገረው አይገባውም። አስጮ አንተ ነበረ ማጥማቂ። ምን አይነት ሰው ነው? በቃ አንተ የምታረገው ነገር እኔ ሲጀመር እሱን የጠራሁት እኮ ስለማቅ ነው። ዳቆን ነው እሱ። ቢያንስ ምንም የሚፈጥረው ነገር የለም። ይኸውልህ መድኃኒት አለ እየተጠቀመ ነው። ቢያንስ ትንሽ ተረጋግተን ነው። ለሱ መንገር አይጠበቅብሽም። እንትን ብለውና ገንዘብ ነው። ለሱ መንገር አይጠበቅብሽም።
ምን አግብቶት ነው ለሱ ምን ጀመር ገንዘብ ፈልገ ነው የመጣው አንተ ገንዘብ ፈልገ ነው የመጣው ውጣልኝ በቃ አይወጣም ውጣልኝ ያንተ ቤት ነው እንደሚወጣው ይወጣል ምን ስለሆነ ነው አለቀም ውጣልኝ በቃ አለቀም ምን ስለሆነ ነው የሚወጣው አስፈላጊው ነገር እቁብ ነው አንተ ቃን ይዘውጣልኝ አይወጣም ውጣልኝ አንተ ይዘውጣልኝ ምን ስለሆነ ነው የሚወጣው ቁጭ በል አንተ ነው ገንዘብ ነው ቁጭ በል እሺ ገንዘብ ተቀብለው ነው የመጣው ሌላ ነገር ሴራ ለምንድን ነው ወጣው ለምንድን ነው ማለት ነው አንተ ልቀቀኝ የትናሪ እሱ ልጠይቅ እኮ ነው ልቀቀኝ አንተ ለኮ መውጣት ያለባት አንተ ልቀቀኝ ይሉጣ ገንዘብ ያለው ያውጣይ ስራ ያሰራበት ገንዘብ ያለው ያውጣይ ስራ ያሰራበት ገንዘብ ያለው ያውጣይ ስራ ያሰራበት 15 ብር ነው ይሄ እኮ 50 ብር ነው 15 ብር ነው ይሄ እሰጣለሁ 15 ብር አሁን ተውት 15 ብር ካልሆነ አልፈልግም ፊቴን አልታጠብኩም ምንድን ነው የሚያደርገው ፊቴን አልታጠብኩም ሳሙናም አምጪልኝና ይጠበኝ አንድ ላይ ሳሙና አምጪልኝ ያኛው ላርጎ ውስጥ ያለው ፈሳሹን ሳሙና የእቃውን አምጪልኝ የእቃው በእቃው መታጠብ እችላለሁ ያኛው ከሌለ ያኛውን ብታምጪልኝ በሱም መታጠብ እችላለሁ በዛኛው መታጠብ እችላለሁ ሲጀምር ማለት ነው እስከዛ እንትን ምን እያደረጋችሁ ሳሙና ልታምጪ ነው የእቃውን አምጪው ፈሳሹ በሱኛው እሱ ይጨምርልኛል ይሄኛው የት እዚህ ላይ ነው የምታጠበው እዚህ ላይ እንዴት እዚህ ላይ አሁን እንዴት ነው የምታጠበው ጨምርልኝ ጨምርልኝና እዚህ ላይ መታጠብ እችላለሁ ይቆላል ግን እዚህኛው በዚህኛው ታጠባለህ ምንድነው የምትይዘው ዞር በል ማን ነው የሚለብሰው ለማጣነታለው ጋር እንዳይበርደው ማለት ነው
ይሄ ሴጣን